ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ሰኞ ምሽት ከሀገር ቤትና ከባህር ማዶ ያሰናዳናቸውን ስፖርታዊ ዜናዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። ከዜናዎቹ ጋር ገዛኸኝ ዱላ ቆይታ አደርጋለሁ። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ የኢትዮጵያ ፕሪሚየር ሊግን ቀዳሚ እናደርጋለን። የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የ35ኛ ሳምንት መርሃ ግብር ጨዋታዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንዲሁም በሌሎች ስቴዲየሞች እየተከናወነ ይገኛል። የመርሃ ግብሩ ቀጣይ ጨዋታዎች በነገው ዕለት በአንድ ጨዋታ ቀጥሎ ሲከናወን የመርሃ ግብሩ የመጨረሻ ጨዋታ በድሬዳዋ ከተማና በሱልሽረ መካከል የሚከናወን ይሆናል። ድሬዳዋ ከተማ በደረጃ ሰንጠረዡ 15ኛ ደረጃ ላይ የሚገኝ ሲሆን በውድድር ዓመቱም የሰበሰባቸው ነጥቦች 40 ሆኗል። ላለመውረድ በሚደረገው ትግል ድሬዳዋ ከተማ በዚህ ጨዋታ ላይ ነጥብ ማስመዝገብ ይጠበቅበታል። የሊጉን የደረጃ ሰንጠረዥ ኢትዮጵያ መድን 70 ነጥቦችን በመሰብሰብ አስቀድሞ ሻምፒዮና መሆኑን ያረጋገጠ ሲሆን ኢትዮጵያ ቡናን፣ ባህር ዳር ከተማና እንዲሁም ሲዳማ ቡና ተከታዩን ደረጃ ይዘውታል። የሊጉን የደረጃ ሰንጠረዥ እንደዚሁ የሐዋሳ ከተማው የፊት መስመር አጥቂ ሃሊ ሱሌማን በ19 ግቦች በቀዳሚነት እየመራ ይገኛል። ወደ ሌላኛው የሀገር ቤት ስፖርታዊ ዜናችን ስናልፍ የኛው እናገኛለን። ስድስተኛው መላው ኢትዮጵያ ጨዋታ በኦሮሚያ ክልል ጅማ ከተማ ላይ በነገው ዕለት ጅማሮውን የሚያደርግ ይሆናል። ከውድድሩ ጅማሮ አስቀድሞ ግን ስፖርት ለብህር ኢትዮጵያ አርበኝነት በሚል መሪ ቃል የፓናል ውይይት እየተካሄደ ይገኛል። ይህንን በተመለከተ ባልደረባችን ኢየሩሳሌም አጥናፉ ተከታዩን ዘገባ አሰናድታለች። ስድስተኛው መላ ኢትዮጵያ ጨዋታ ውድድርን አስመልክቶ ስፖርት ለህብር ኢትዮጵያ አርበኝነት በሚል መሪ ቃል የፓናል ውይይት እየተካሄደ ይገኛል። ክቡር መኪው መሐመድ የስፖርት ልማት ዘርፍ ሚኒስትር ዴኤታ በፓናል ውይይት መክፈቻ ባስተላለፉት መልእክት በስፖርት ኢንዱስትሪ ውስጥ ተዋናይ ሆኖ ለመቀጠል በየጊዜው ራስን ማብቃት፣ ማስተማር፣ ተራማጅ አስተሳሰቦች፣ አመለካከቶችና ዘዴዎችን መቀየር፣ አዳዲሶችን በመቀበል ተግባራዊ ማድረግ ያስፈልጋል ብለዋል። ስፖርት ከመዝናኛነትና ውድድር ባለፈ ለማህበራዊ ትስስር፣ ለሀገር ግንኙነት፣ ለኢኮኖሚያዊ እድገትና ለስራ ዕድል ፈጠራ ያለው አስተዋጽኦ እጅግ ከፍተኛ ነው ያሉት አቶ መኪው መሐመድ የስፖርት ኢንዱስትሪን በእውቀት በመምራት የተሻለ ውጤት ማስመዝገብ ይገባል ብለዋል። አክለውም ኢትዮጵያ ሀገራችን ውስብስብ ችግሮች አሉባት። እነዚህን ውስብስብ ችግሮች ለመሻገርም ስፖርት ሁነኛ መሳሪያ መሆኑን ታምናለች። በስፖርት ሀገራዊ ልማት ግብ አንድነቱን የተጠበቀ ማህበራዊ ትስስር የጎለበተ ጤናማ ዜጋና አሸናፊ ሀገር መፍጠር ይገባል። ለዚህም ዓላማ ስኬት በጥናትና ምርምር የተመሰረተ የአሰራር ስርዓት መዘርጋት፣ ብቃት ያለው የሰው ኃይል ማፍራትና በቴክኖሎጂ የተደገፈ አገልግሎት በመስጠት በየጊዜው ዓለም አቀፍ ሁኔታን ያገናዘበ ውይይትና ምክክር መድረኮችን በማዘጋጀት የህዝብ ተጠቃሚነትና የእርካታ ደረጃ ማላቅ ያስፈልጋል ብለዋል። የውድድር መድረኩ በነገው ዕለት ጅማሮውን የሚያገኝ ሲሆን በ26 የስፖርት አይነቶች ከ12 ክልልና ከ2 ከተማ መስተዳድር የተውጣጡ ስፖርተኞች ይሳተፉበታል። ወደ መጨረሻው የሀገር ቤት ስፖርታዊ ዜናችን ስናልፍ ደግሞ የአትሌቲክስ ዜናን ነው የምናገኘው። የዳይመንድ ሊግ የውድድር መድረክ በተለያዩ የአውሮፓ ከተሞች እየተከናወነ ይገኛል። እንደዚሁ በስዊድን ስቶክሆልም በተደረገ ውድድር በ5000 ሜትር ወንዶች አትሌት ኩማ ግርማ በሁለተኝነት ውድድሩን አጠናቋል። በስዊድን ስቶክሆልም በተካሄደው የወንዶች 5000 ሜትር ዳይመንድ ሊግ ውድድር አትሌት ኩማ ግርማ ሁለተኛ ደረጃን በመያዝ አጠናቋል። አትሌት ኩማ ግርማ ርቀቱን 12:57:46 በመግባት ሁለተኛ ደረጃን ይዞ አጠናቋል። ይህ አትሌት በኖርዌይ ኦስሎ በተደረገው የዳይመንድ ሊግ ውድድር ላይም ሶስተኛ ደረጃን ይዞ ማጠናቀቁ የሚታወስ ነው። ያን የገባበት ሰዓት 12:46:41 መግባቱም የሚታወቅ ነው። በዛ የውድድር መድረክ ላይም ለአትሌቱ ውድድሩ ከስዊድን ስቶክሆልም በኋላ የሚያበቃም ይሆናል። ይህ ናሁ ቴሌቪዥን ነው። ክቡራትና ክቡራን ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል ከሀገር ቤት ያገኘናቸውን ስፖርታዊ ዜናዎች ወደ እናንተ ደርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያሰናዳናቸውን ዜናዎች ወደ እናንተ የምናደርስ ይሆናል። አብራችሁን ነው። ወደ ቀዳሚው የባህር ማዶ ስፖርታዊ ዜናችን ስናልፍ የዓለም ክለቦች ሻምፒዮና የውድድር መድረክ በአሜሪካ አስተናጋጅነት እንደቀጠለ ነው። የተለያዩ ጨዋታዎችም እየተከናወኑ ያልተጠበቁ ውጤቶችም እየተመዘገቡበት ይገኛሉ። የውድድር መድረኩ ተጠባቂ ጨዋታዎች በዛሬው ሌሊትም እንደዚሁ ቀጥለው የሚከናወኑ ሲሆን አስቀድሞ ምሽት 4 ሰዓት ላይ የእንግሊዙ ክለብ ቼልሲ እንደዚሁ ከላ ኤፍሲ ጋር ጨዋታውን የሚያከናውን ይሆናል። በሌላ ጨዋታ የአርጀንቲናው ክለብ ቦካ ጁኒየርስ እንደዚሁ ከፖርቹጋሉ ክለብ ቤኔፊካ ጋር የሚያደርጉትም ጨዋታ ተጠባቂ ነው። ፍላሚንጎ ከኢኤስ ቱኒዝ እንዲሁም ፍላሚንጎ ከቦሩሲያ ዶርትሙንድ ጋር የሚያደርጓቸው ጨዋታዎች በዓለም ክለቦች የውድድር መድረክ ላይ የሚደረጉ ተጠባቂ ጨዋታዎች ናቸው። ይህ የውድድር መድረክ ላይ አስገራሚ የጨዋታ ውጤቶች እየተመዘገቡ ሲሆን የጀርመኑ ክለብ ባየር ሙኒክ ከኒውዚላንዱ ክለብ ኦክላንድ ሲቲን 10-0 በሆነ ውጤት ያሸነፈበትም ተጠቃሽ ነው። ሌላው ደግሞ የሊዮኔል አንድሬስ ሜሲ እና የዩቲዩበሩ ስፒድም ንግግርና ውዝግብም እንደዚሁ በርካታ የእግር ኳሱን ቤተሰቦች
ትኩረት እንዲሰጡት እያደረገ ይገኛል። ጨዋታዎቹ ነገና ከነገ በስቲያም እንደዚሁ ቀጥለው የሚከናወኑ ይሆናል። ክቡራትና ክቡራን ተመልካቾቻችን ወደ መጨረሻው ስፖርታዊ ዜናችን ስናልፍ ከባህር ማዶ የተለያዩ የወሬ ምንጮች ያገኘናቸውን ዜናዎችን ወደ እናንተ የምናደርሰው ዝውውርን መሰረት ያደረጉና ሌሎች ተያያዥ ጉዳዮች የተነሱበትን ዘገባ እንደሚከተለው አሰናድተናቸዋል። ተከታትለን እንመለስ። እየተመዘገበ ያለው ውጤት የብሔራዊ ቡድኑን የቀደመ ክብርና ዝናን የሚመጥን አይደለም በሚል አሰልጣኝ ሉቺያኖ ስፓሌቲኒ ያሰናበተው የጣሊያን እግር ኳስ ፌዴሬሽን አዲስ የብሔራዊ ቡድን ዋና አሰልጣኝ መሾሙን ይፋ አድርጓል። በዚህም መሰረት የቀድሞ የብሔራዊ ቡድን ውጤታማ ተጫዋች ጂናሮ ጋትሶን የጣሊያን ብሔራዊ ቡድን ቀጣዩ አለቃ ሆኖ ተሽሟል። አስቀድሞ የጣሊያን እግር ኳስ ፌዴሬሽን በቅርቡ ከሮማ ጋር በስምምነት የተለያዩትን አንጋፋውን አሰልጣኝ ክላውዲዮ ራኒሪንና የቀድሞ ኤሲ ሚላኑን አሰልጣኝ ስቴፋኖ ፒዮሊን ለመቅጠር ጥሪ አቅርቦላቸው የነበረ ቢሆንም ሁለቱም ብሔራዊ ቡድኑን የመረከብ ፍላጎት ያለማሳየታቸውን ተከትሎ በመጨረሻም ጂናሮ ጋትሶን ለመሾም መወሰኑ ተዘግቧል። አዲሱ የብሔራዊ ቡድኑ አሰልጣኝ ብሔራዊ ቡድኑ ለ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ እንዲሳተፍ ማስቻልና ጥሩ ጉዞን እንዲያደርግ የማስቻል ግዴታ ውስጥ ገብቷል ተብሏል። ጋቱሶ ብሔራዊ ቡድኑን ለመጀመሪያ ጊዜ ጨዋታውን በወርሃ መስከረም ከኤስቶኒያ ብሔራዊ ቡድን ጋር ሲያደርግ ይመራል ተብሏል። የስፔኑ ክለብ ሪያል ማድሪድ ፈረንሳዊውን ኢንተርናሽናል ኢብራሂማ ኮናቴን ከእንግሊዙ ክለብ ሊቨርፑል የማስፈረም ፍላጎቱ ከፍ እያለ መምጣቱን ማርካ የተሰኘው የወሬ ምንጭ አስነብቧል። ሎስ ብላንኮቹ በዚህኛው የዝውውሩ መስኮት ባይሳካላቸው እንኳ በቀጣዩ ዓመት ተጫዋቹ ከቀዮቹ ጋር ያለው የውል ኮንትራት ስለሚያበቃ ያኔ ትሬንት አሌክሳንደር አርኖልድን በነጻ ዝውውር እንደነጠቋቸው ሁሉ ይህንንም የተከላካይ ስፍራ ተጫዋች በተመሳሳይ ሁኔታ የግላቸው ለማድረግ አበክረው እየሰሩ እንደሚገኙ ዘገባዎች ያሳያሉ። ተጫዋቹም ከቀዮቹ ጋር ያለውን የውል ኮንትራት እንዳያድስ ተጽዕኖ እየፈጠሩበት ነው ተብሏል። ማንቸስተር ዩናይትድ እንግሊዛዊውን የአማካኝ ስፍራ ተጫዋች ቤርቼ ኤዜን ከደቡብ ለንደኑ ክለብ ክሪስታል ፓላስ ለማስፈረም ከፍተኛ ጥረት በማድረግ ላይ እንደሚገኝ ተዘገበ። የ26 ዓመቱ ተጫዋች በዘንድሮ ዓመት ክለቡ ክሪስታል ፓላስ ኤፍኤ ካፕ የውድድር መድረክን ላይ ሻምፒዮና በመሆን በታሪኩ ለመጀመሪያ ጊዜ የአውሮፓ ተሳትፎ ይዞን እንዲያጠናቀቅ የላቀ አበርክቶ ከነበራቸው ተጫዋቾች መካከል አንዱ እንደነበረም የሚታወስ ነው። ይህንንም ተከትሎ ቀያይ ሰይጣናቱ የተጫዋቹን ፊርማ ለማግኘት በንግግር ላይ መሆናቸው ተዘግቧል። የተጫዋቹ ባለንብረት ክለብ ክሪስታል ፓላስ ከዝውውሩ ከ65 እስከ 70 ሚሊዮን ፓውንድ ድረስ ይፈልጋል ተብሏል። ተጫዋቹ በተጠናቀቀው የውድድር ዘመን በሊጉ ብቻ 34 ጨዋታዎች ላይ ተሰልፎ 16 ግቦች ላይ ቀጥተኛ ተሳትፎ ነበረው። የሰሜን ለንደኑ ክለብ አርሰናል በግራ ክንፍ ቋሚ ተጫዋች፣ በቀኝ ክንፍ መስመር ላይ ደግሞ የቡካዮ ሳካ አጋዥ ጥሩ ብቃት ያለው ተጫዋችን ለማስፈረም አሁንም እያማተረ ይገኛል። በተለይ በግራ መስመር ላይ አስቀድሞ ከኒኮ ዊሊያምስ እና ራፋኤል ሊያዮ ጋር ስሙ ሲያያዝ ቢቆይም አሁን ላይ ደግሞ እየወጡ ያሉ መረጃዎች እንደሚያመለክቱ ከሆነ ከጀርመኑ ክለብ ቦሩሲያ ዶርትሙንድ የዓመቱን የፊት መስመር ተጫዋች ጄሚ ጊትስን ለማስፈረም ጥያቄ ማቅረቡ ተሰምቷል። ከአርሰናል በተጨማሪ ሌላኛው የለንደኑ ክለብ ቼልሲ ተጫዋቹን የግሉ ለማድረግ 60 ሚሊዮን ዩሮ አቅርቦ ውድቅ እንደተደረገበት የሚታወስ ነው። ተጫዋቹ ግን ከቼልሲ ይልቅ ወደ አርሰናል የማምራት ፍላጎቱ ከፍተኛ ነው ተብሏል። ውድ ተመልካቾቻችን ከናሁ ቴሌቪዥን ለዛሬ ለተሰኞ ምሽት ሰኔ 9 2017 ዓ.ም በእኔና በባልደረቦቼ የተሰናዱ ስፖርታዊ ዜናዎቻችን ይህንን ይመስሉ ነበረ። ስለተከታተላችሁን እያመሰገንን የናሁ ቴሌቪዥንን ተወዳጅ ፕሮግራሞች ለማግኘት በዲኤስቲቪ 481 ላይ ታገኛላችሁ። ከዛ ባለፈ ደግሞ በማህበራዊ ሚዲያ እንደዚሁ በመላው ዓለም እየደረስን እንገኛለን። በቲክታክ፣ በፌስቡክ እንዲሁም ደግሞ በዩቲዩብ ቻናላችን በተለይ ዩቲዩብ ቻናላችን ከ375,000 በላይ ተከታዮች አሉት። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ የመረጃ አዝናኝ ፕሮግራሞችን እንዲሁም ደግሞ ዜናዎችንና የስፖርት መረጃዎችን ማግኘት ትችላላችሁ። አብራችሁን ስለነበራችሁ እያመሰገንን ዜናዎቻችን በዚህ ተጠናቋል። መልካም ጊዜ